አንድ አክተር አንድ በቃ ሪያሊቲን ወይም የምንኖረዋለን ብለን ያሰብነውን ህይወት የተወነ ወንድ ከህይወትሽ መውጣት ሲፈልግ ሲዘጋሽ ሲቀየር ችላ ሲልሽ ሲርቅሽ ለምን መገረምን መረጥሽ? ምክንያቱም የሚያፈቅርሽ ወንድ ምን ያደርጋል? ከአንቺ ጋር በእያንዳንዱ ሰዓትና ደቂቃ በእያንዳንዱ በሁለታችሁ መሃል በሚፈጠረው ነገር አብሮ መሆንን ወይም አንቺን ነው የሚመርጠው። አልፈልግም ሂድ እያልሽው አብሮሽ ነው የሚሆነው። አብሮሽ መሆንን ያልመረጠ አብሮሽ መሆንን ያልፈለገ ወንድ ምን አድርገሽ ነው ወደ ህይወትሽ መመለስ የምትችይው? ቢመለስስ ይጠቅምሻል? ለምንስ መመለስ ፈለግሽ? ይሄን ጥያቄ መጀመሪያ መመለስ መቻል አለብሽ። የሚወዱን ሰዎች እኮ ከኛ ጋር ጊዜ ለማጥፋት እኔን ለማውራት እኔን ለመጠበቅ ለመንከባከብ እኮ ካለው ጊዜ ላይ ጊዜ ፈጥሮ ነው የሚመጣው። የማይወድሽ ወይም የሚተውን ፍቅርን ደግሞ በተመሳሳይ ሲደብረው ወይም ትርፍ ሰዓት ሲኖረው ይፈልግሻል። በምትፈልጊው ሰዓት ግን መቼም አይኖርም። ታዲያ ለዚህ ሰው ምን አይነት ኢነርጂ ነው መጠቀም ያለብሽ? እንደምትወጂው እያወቀ ወይም ካወቀ በኋላ እንድትወጂው ካሳመነሽ እንድትወጂው ካደረገ በኋላ ስራውን ልክ እንደጨረሰ ሰው ከህይወትሽ መውጣት ሲፈልግ ምን አይነት የመልስ ምት ነው ልትሰጪው የሚገባው? ምን አይነት ቋንቋ ነው የሚገባው ለእንደዚህ አይነት ወንድ? ከኔ ከእህትሽ ጋር እስከ መጨረሻው ድረስ ቆይ። ታዲያ መስማት ብቻ ምንም ጥቅም የለው። ያለሽበትን ህመም ሳልረዳው ቀርቼ አላውቅም አይደለም፣ ወይም ሳይገባኝ ቀርቶ ወይም ከባድ ሳይሆን ቀርቶ አይደለም። ለሱ የሚመታው ልብ አሁንም እንዳለ፣ እሱን የሚናፍቀው ልብሽ አሁንም አንቺ ጋር እንዳለ አውቃለሁ። ነገር ግን እነሱ ወይም ይሄ ልብሽ ለሱ ቢያደላው ሳይሆን የሚያሸንፈው የአንቺ ጥንካሬና ለእንደዚህ አይነት ወንዶች የሚያስፈልገውን መልስ መፍትሄ ላይ ትኩረት አድርገሽ ስትስሪ ልብሽን ታድኛለሽ፣ ሜንታልሽን ስነ ልቦናሽን ታድኛለሽ። ቆንጂት፣ እማወራውን ነገር ከዛሬ ጀምረሽ መተግበር ጀምሪ። ለራስሽ መድረስ፣ ራስሽን ማዳን፣ ራስን መጠበቅ ራስሽ ብቻ ነው። ይሄ ነው ትልቁ ስራሽ። አንቺ ራስሽን መጠበቅ፣ ራስሽን ማዳን፣ ራስሽን መውደድ ነው። እዚህ ላይ አተኩሪ። ሃይ፣ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ዕለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ቆንጂት፣ እውነታውን መቀበል። ከእውነት ማንም አያመልጥም። እውነታው ደግሞ በሁለታችሁ መሀል ያለው ግንኙነት አሁን አብቅቷል። እሱ ሊተውን የመጣው ህይወት ውስጥ ተውኗል፣ ሚናውን ተጫውቷል፣ ሄዷል እኮ። ርቀቱን ከጠበቀ ችላ ማለት ከጀመረ ከዘጋሽ እኮ ትክክለኛ ፌሱን እያሳየሽ ነው። ላንቺ ያለውን ቦታ ፍቅር ቦታ እያሳየሽ ነው። ከዚህ እውነታ ጋር መጋፈጥ ብቻ ነው አንቺን ሊያድንሽ የሚችለው እንጂ ለዚህ እውነታ ሰበብ ማዘጋጀት፣ ቆይ ለምን እንደሆነማ ማወቅ ፈልጋለሁ ብለሽ ተከትለሹ ብትሄጂ፣ ብትደውይ፣ ደብዳቤ ብጽፊ፣ ሰዎች ብታስከትይ፣ እመኚኝ አንዳች የምትፈልጊውን አይነት መልስ አይሰጥሽም። ቆንጆ ስለሆንሽ፣ በጣም መልካም ሴት ስለሆንሽ፣ ስለማልመጥንሽ ነው የተውኩሽ ቢልሽ ደስተኛ ትሆኛለሽ? በቂ ምላሽ አግኝተሻል? አታገኝም። አንቺ የምትፈልጊው ያሳመንሽን ወንድ እንደሚያፈቅርሽ ያሳየሽ ወንድ አሁንም አብሮሽ እንዲሆን በፊት የሚሰጥሽን ፍቅር፣ እንክብካቤ፣ ትኩረት እንዲሰጥሽ ነው። ያንን ማግኘታችን ኦልሬዲ አንድ ወንድ ልጅ ርቀቱን መጠበቅ መዝጋት ችላ ማለት ከጀመረ፣ ስለዚህ ይሄንን እውነታ የምንጋፈጥበት አንዱ መንገድ፣ ሁለቱ መንገድ፣ ሶስቱ መንገድ እናወራዋለን። የመጀመሪያው ግን እቺን ሳይኮሎጂ ኦፍ ብሬክአፕ ማመን፣ መቀበል እውነታው ይሄ ነው። አይወደኝም ከዚህ በኋላ ወይም ከዚህ በፊት ወዶኝ አያውቅም፣ ተውኖ ነው፣ ርቀቱን ጠብቋል፣ ለእኔ በቂ ፍቅር የለውም፣ ብደውልም ብለምነውም ባስለምነውም ሊመለስ አይችልም፣ ቢመለስም ይጎዳኛል እንጂ አብሮኝ ሆኖ የምፈልገውን አይነት የፍቅር ህይወት አያኖረኝም። ይሄ ሰው አይገባኝም። እኔ ታዲያ ምንድን ነው የሚገባኝ? እንዴት ነው ይሄን ልቤን ለሱ አሁን የሚመታው የሚናፍቀውን ልቤን ላሳረፍ የምችለው? ምን አይነት መፍትሄ ነው የሚያስፈልገኝ እያልሽ ከሆነ ከዚህ በኋላ አንቺ እውነታውን ከተጋፈጥሽ፣ ከሱ ጋር ያለሽ ነገር ካበቃ፣ እሱን መመለስ እንደማፈልጊም እንደማይመለስም ካመሽ በጣም ተራና ቀላል ናቸው ከአሁን በኋላ የማነሳቸው መተግበር ከቻልሽ ቆንጂት። ነገር ግን እውነታው ነው የሚያድን። እውነታውን እመኝ፣ ወይም ከእውነታው ጋር ተላምደሽ መቀበል መቻል። ሁለተኛው የሚጠብቀውን አለመስጠት፣ የሚጠብቀውን አለማሳየት፣ የሚጠብቀውን አለማድረግ በጣም ትልቁ ሚና የሚጫወትልሽ። ያ ማለት ሳይለንት መምረጥ፣ ከየትኛውም ድርጊትሽ በላይ የመልስ ምት የሚሰጥልሽ፣
ከየትኛውም ድርጊቶችሽ በላይ ውጤት የሚሰጥሽ እውነታውን ከተቀበልሽ በኋላ ምንም እንደማታመጪ ወይም እንደማትለውጪ ስታውቂ ሪያክት ማድረግ ማቆም መቻል አለብሽ። ከመለመን ብቻ አይደለም፣ ከመደወል አይደለም። እሱ የሚጠብቃቸው ነገሮች አሉ። ታለቅሳለች፣ መታ ትለምነኛለች፣ ያለኔ ታዝናለች፣ ያለኔ እንደዚህ ናት እንደዛ ናት ብሎ የሚያስበውን አትሊስት እንዲህ እንኳን ያለኔ እንዲህ ትሆናለች ብሎ ባያስብ ዝም ትለኛለች ብሎ አያስብም። እንደሄድ ትፈቅድልኛለች። ምክንያቱም ምን አይነት አቅም አውጥቶ እንድትወጂው እንዳደረገ ጠንቅቆ ያውቀዋል። ያንን በቀላሉ እንደማትለቂ ያውቃል። ለዛ ነገር ፋይት እንደምታረጊ ያንን ነገር እንደምታገኝ ሂኖ በደንብ ጠንቅቆ ነው የሚያውቀው። ስለዚህ ያንን አትሰጪው ማለት ነው። ያንን አድርገሽም ከሆነ ራሱ አሁን ቀጥታ ማቆም መቻል አለብሽ። ምክንያቱም እስከዛሬ ድረስ አንዴ ሁለቴ አድርገሽ መልስ ታገኝ ነበር። ነገር ግን አለማድረግሽ ቀን በቀን ከአንቺ ፓወር እየወሰደ ለሱ ይሰጠዋል የምታደርጊያቸው ነገሮች እንጂ አንቺን እያደከመሽ አንቺን ለራስሽ የሚሰማሽን ስሜት ዝቅ እያደረገ ዋጋሽን እያሳነሰ ለሱ ግን ኢነርጂ እየሰጠው ራሱን እየቆለለ ያደረገው ነገር ልክ እንደሆነ ጸጸት እንዳይሰማው ዋጋሽ እንዳይገባው ምን እንዳጠፋ እንዳይረዳ ያደርገዋል። ስለዚህ ከዝምታሽ በላይ ከመደወል አንስቶ ሪያክት የምታደርግ ንግዴትሽም ሊሆን ይችላል፣ መሳደብም ሊሆን ይችላል፣ ደውሎ ምንም አይነት ነገር ነው የምልሽ። ለጓደኞችሽ ማውራት ሊሆን ይችላል። ምክንያቱም በእነሱም ዘንድ አንተ ምን ሆነ ነው ግን እንደዚህ ያድርግሃት እየተባለ መስማቱ አይቀርም። ያንንም መስማት የለበትም። አይገባውም። ያንቺ ሪያክት ማድረግ አይገባውም። መጣ ተወነ ይሄድ አይደል? እንድትከታዩ እኮ ነው። አቴንሽን ፍለጋ እኮ ነው እንደዚህ እየሆነ ያለው። አትስጩ። ማየት የሚፈልገው አዝርሽ ነው። አትዘኝለት። ተከፍተሽ ነው አትከፊለት። አትሊስት እሱ እንዳያይ ተጠንቀቂ። በአንድ ቀን ወይም አንድ ሌሊት ማይቀየር ነገር ሊሆን ይችላል። አንቺ ግን ካመንሽ ራሊቲውን ከተቀበልሽና ፌስ ካደረግሽው አልጋሽ ላይ አልቅሺ፣ ጩሂ፣ ጻፊ፣ ቅደጂ። ግን እሱ እንዳያይ የሚፈልገውን አትስጪው። ከአይምሮ በላይ ትሆኛለሽ። የጠበቀው ሌላ፣ የሚሆነው ሌላ፣ ያሰበው ሌላ፣ የሚከናወነው ሌላ ስለሆነ ግራ ገብቶ በሀሳብ ሲናውል ታይዋለሽ። ስለዚህ የሚፈልገውን አለመስጠት ነው ወንድ ልጅ ሲርቅሽና ሲዘጋሽ። ሶስተኛ አሁንም እንደምትወጂው እንደምትፈልጊው እንደምትጠብቂው ቢመለስ እድል እንዳለው እንዲያስብ እንዳታደርጊው። አሊያም ደግሞ እንዳትጠብቂው። በቃ ከጠበቅሽው ወይም ይመለሳል ብለሽ አሁን ያነሷቸው ሁለት ነገሮች እንኳን አድርገሽ ከሪያሊቲው ጋር ተጋፍጠሽ ይሄ ልጅ አይወደኝም፣ ሄዷል፣ በቃ ዘግቶኛል፣ እነዚህን የሚያሳየኝ እነዚህ ምልክቶች ለእኔ ፍቅር እንደሌለው ነው ብለሽ አምነሽ ተቀብለሽ ከዛ ምንም ማድረግ ስለማልችል ላይፌን ብቀጥል ይሻለኛል፣ ዝምታ ነው መምረጥ። ብናደድም ብሳደብም ብለምንም ምንም ብልም ወይ ባዝም ብተክዝም የማመጣው ነገር የለኝም ብለሽ ከራስሽ ጋር ተስማምተሽ መኖር እየጀመርሽ ራሱ ዲፕ ዳውን ልትናፍቂው ትችያለሽ። ገብቶሻል? ፍቅር ነው፣ በአንድ ቀን አይጠፋም። በተለይ የእውነት ጎደል ነው። ትናፍቂዋለሽ። ከዛ እድል እንዳለው ቢመጣ ይቅርታ ቢጠይቀኝ እቀጥላለሁ የሚል ሀሳቦች ካሉሽ ምን ታደርጊያለሽ? ሶሻል ሚዲያውን ማየትሽ አይቀርም። ዛሬ ምን አፕን አድርጓል ህይወት ውስጥ ብለሽ ተደብቀሽ ትከታተያለሽ። ዲስ ዴይ ደግሞ አይሰራም። የምታደርጊያቸው ነገሮች በሙሉ እሱ ጋር ይደርሳሉ። ለሱ ያለሽን ስሜት ሪፖስት የምታደርጊያቸው ነገሮች በደንብ ይነግሩታል። ለሱ ያለሽን ስሜት ወይም በንዴት የምትገልጫቸው ፌስቡክ ላይ ሊሆን ይችላል፣ ቲክቶክ ላይ የምትለቂያቸው ነገሮች ለሱ ያቃጥራሉ። ለጓደኞችሽ በቃ ከዚህ በኋላማ ወይ ምናምን ብለሽ ተናደሽ አሁን እሱ ከሱ ጋር ያለኝ ከዚህ በኋላ ወንድ የሚባል አልጠጋም ፍቅር በቃኝ ስትይ ይሰማል። ስቲል ፓወር አንቺ ጋር እንዳለው ያስባል። ብሄር ትቀበለኛለች፣ አሁንም ትወደኛለች፣ ስለኔ እያሰበች እኮ ነው እንደዚህ የምታደርገው የሚለው እስካሁን እውነታውን እንደተቀበልሽን ምናልባት የሚጠብቀውንም ሀዘንሽንም መተከዝሽንም አንቺ ጋር ማስቀመጥ ሲገባ በሶሻል ሚዲያ በጓደኞቹ በእያንዳንዱ በሀሳብሽ ኢማጂኔሽናችን ራሱ አይደለ የምናስባቸው የምናደርጋቸው የምንናፍቃቸው ነገሮች በሆነ መንገድ ለነሱ ይነግሩብናል። ኤቪደንስ መረጃ ይሰጡብናል። ያ ትንሽዬ ፍንጭ ካለችው ራሱ ስቲል እሱ ደስተኛ ነው፣ እሱ ሰላም ነው፣ እሱ ያደረገው ነገር ውጤቱ እሱ ጋር እየደረሰ ነው። ስለዚህ ሪፖስት ከምታደርጊው ከምታወሪ ወሬ ከድርጊቶችሽ፣ ካለባበስሽ፣ ከንግግርሽ፣ ከራስሽን ከመጠበቅሽ አንስቶ አዲስ ማንነት ወደኋላ ማይመለስ በፍጹም እዛ ያልቆመ አሊያም ደግሞ በፍጹም እሱን የማያስብ ማንነት ነው እሱ ጋር ሊደርስ የሚገባው። በራስሽ ያዥው፣ ራስሽ ጋር ቆዩ። እድል እንዳለው እንዲያስብ ብሄድ ብመጣ አንዴ ሲደውል አንስተሽ እንገናኝ ሲልሽ ሮጠሽ ሄደሽ የሆነ ነገር ከጻፈልሽ ወዲያው መመለስ ዋት እንደዚህ አታድርጊ፣ እንዳታደርጊ። እንደዚህ እንዲመለስ ፈልጋለሁ እንኳን እንደሚወደኝ አሁንም ወይም የመመለስ ፍላጎት እንዳለው አውቃለሁ ካልሽ ራሱ እንዳታሳዩ። ሲመጣ ራሱ ማባረር ነው ያለብሽ። ምክንያቱም የሚመጡት ወንዶች ብዙ ጊዜ አሁንም አንቺ ላይ ኢነርጂ ወይም አንቺ ላይ አቅም አሁንም አንቺ ፍቅር እንዳለሽ ለሱ ድል እንዳለው ለማወቅ ብቻ ነው እንጂ ወዶሽ መሰለሽ ቢወድሽማ የትም አይሄድም። ወንድ ልጅ እዚሁ እያለቀሰ
ይኖራል እንጂ። አራተኛው ራስሽን ከሱ በላይ እንደምትወጂ ልታሳዩ ይገባል። ራስሽን ወይም ለራስሽ ያለሽ ፍቅር ከሱ ወይም ለሱ ልሰጪ ከፈለግሽ ወይም ለሱ ከሰጠሽው ለሱ ካሳየሽው ፍቅር በላይ እንደሆነ ነው ማወቅ ያለበት። አንድ ወንድ ልጅ ሲዘጋሽ፣ ሲርቅሽ፣ ችላ ሲልሽ ከዚህ በፊት የሰጠሽ ያሳየሽን ነገር ቀይሮ እንዲሰማሽ ያደረገውን ስሜት ቀይሮ በሐዘን፣ በንዴት፣ በብስጭት፣ በባለመፈለግ ከቀየረብሽ ለራስሽ በቂ ፍቅር እንዳለሽ ነው ልታሳየ የሚገባው። በምንም አይነት ምክንያት ሊሆን ይችላል እሱ ያንን ባህሪ ያመጣው፣ ግን በዋነኝነት በቂ ፍቅር ስላልነበረው ነው ላንቺ። እየተወነ ነው እንጂ እየኖረ ስላልነበረ አሁን ትክክለኛ ፊሱ በተለይ ከ4 ወር ከ3 ወር በኋላ ቆይታ በኋላ ወንዶች ትክክለኛ መልካቸው፣ ትክክለኛ ፍላጎታቸው፣ ትክክለኛ ኢንቴንሽናቸው እየተገለጸ ነው የሚመጣው። የዛኔ ተገልጧል አይደለ? ስለዚህ የዛኔ የሚደርስልሽ ለራስሽ ያለሽ ፍቅር ነው። ለራስሽ በቂ ፍቅር፣ ክብር፣ እንክብካቤ፣ ቦታ፣ ደስታ ከሌለሽ ምን ትሆኛለሽ? አሁንም የሱ ተከታይ ነው የምትሆኙ፣ የሱ አድናቂ። በቃ ሁሉ ነገሩ በቃ እሱ ነው የሚሆነው። ምክንያቱም እስቲ ሄዶ ራሱ እዚህ የቀረውን ትርፍራፊ ፍቅሩን ለሱ ያለሽን ስሜት እያጣጣምሽ ነው የምትኖሪው። ከትዝታው ጋር የላከልሽን ቴክስት በማንበብ አብራችሁ የሄዳችሁበት ቦታ ሄደሽ በማልቀስ አብራችሁ የሰማችሁትን ሙዚቃ በመስማት እሱ ይሄን ያስታውሰኛል አንቺ ጋር የሆነ ቀን የተወውን ጃኬቱን በመልበስ ኖ ቆንጂት፣ ያ አይሰራም። ያ ያስተዛዝንሻል፣ ሀዘንሽን እንዳትለቂ ያደርግሻል እንጂ እንድትሄጂ አያደርግሽም። ስለዚህ ለራስሽ በቂ ፍቅር ካለሽ እነዚህን ነገሮች ጥርግርግ አድርገሽ ከቤትሽ አውጥተሽ ትጨያለሽ። ከልብሽም አውጥተሽ መጣል፣ ግን ራስሽን መንከባከብ፣ ራስሽን እንደምትወጂ በይፋ ማሳየት፣ ለሱ ያለሽ ፍቅር ከአንቺ ፍቅር እንደማይበልጥ፣ ለማንም ብለሽ የምትተዩ ማንነት፣ የምትጥዩ የምታዝኝለት ምንም የሚጎድል ነገር እንደሌለሽ ነው ማየት ያለበት። ወንድ ልጅ ለበቀል በዩ፣ እንዲያዝም በዩ፣ እንዲቆጭ በዩ፣ እንዴት እሷን ተውኩ፣ እንዴት አጣዋት ድጋሚ እንዲያፈቅርሽ ያላየውን እንዲያይ ማድረግም ከፈለግሽ ለራስሽ ያለሽ ፍቅር ሊበልጥች ይገባል። ውበትሽን ጠብቂ፣ ማይንድ ሴትሽን ጠብቂ፣ ሜንታሊቲሽ ስነ ልቦናሽን ጠብቂ። ከአንቺ ጋር እስከ ሞትሽ እስከ ፍጻሜሽ የሚሄደው በዚች አጭር ላይፋችን አንቺና አንቺ ብቻ ነሽ። ስለዚህ ያንን መረሳት የሌለበት እውነታ ነው። ሄዷል አይደል? ይሄዳ መንገዱን ጨርቅ ያርግለት። ተከተለሽው አትጂ። እዚህ ያለሽ ለራስሽ ያለሽ ፍቅር እንደውም ጊዜ አለ። በዚህ ዘመን ራሱ ጊዜ ያላችሁ ሰዎች ታድላችኋል። ለወንድ ልጅ እንኳን ለማይወድሽ ለማይፈልጉሽ ሰዎች የምታጠፊው ኢነርጂ ካለሽ እድለኛ ነሽ። ስለዚህ ያንን ለራስሽ ተጠቀሚው። ለራስሽ ላይ ኢንቨስት አድርጊ። ለራስሽ አዲስ ነገር አስተምሪ። ለራስሽ ፍቅር መስጠት ተለማመጂ፣ እንኳን ከዚህ በፊት ልምዱ ከሌለሽ። ስለዚህ እሱ ሳይኖር የነበረችዋን ሴት አስታውሺ፣ እሷን ተንከባከቢ። እሱ እንዴት ተኖ እንደሚወጣ ለሱ ያለሽ ፍቅር የቀረው ይሄ ያረጀው የሚጎዳሽ ከአንቺ ጋር ቆፍዶ ሀዘንተኛ አድርጎ የሚያስቀርሽ ይወጣል። መኝ አምስተኛውና የመጨረሻው የማይጠብቀው ነገር ታሳየዋለሽ ማለት ነው። የሚጠብቀው የሚያስበው አለ አይደለ? ቅድም ያነሳናቸው ሀዘንሽን፣ መከፋትሽን፣ ለቅሶሽን እንድትለምኝው እንድትለማመጭው እስቲል እሱን እንደምትወጂ እንድታወሪ ያለ እሱ የሆነ ነገር እንደጎደለሽ የሱ የስሜት ጥገኛ እንድሆንሽ እስቲል የሱ ስልኩን እንደምትጠብቂ እስኪደውልሽ እንገናኝ እስኪልሽ ቁጭ ብለሽ የምትጠብቂው ሴት እንዳልሆንሽ ማሳየት ከሚጠብቀው ተቃራኒ ነው። አሁን ደግሞ ጭራሽ የማይጠብቀው የሚሆነው ምንድን ነው? ለውጥሽ የመጀመሪያው አዲስ ቨርዥን እማያውቃት ተዋውቋት እማያውቅ ትሆናለች ብሎ ገምቷት እማያውቅ ራሷን የምታከብር ዋጋዋን በየቀኑ ከፍ የምታደርግ ላይፏን የቀየረች ከዚህ በፊት ቦይፍሬንድ እንዳላት ራሱ የማታስታውስ በንዴት በብስጭት ወንዶችን የምትገላምጥ ሳይሆን አዲስ ግንኙነት ለመፍጠር የምትሞክር ለራሷ አዲስ ህይወት የምትሰጥ ሴት ነው ማየት የሚፈልገው። የወደቁ የጣሉትን እንኳን ሲያነሱባቸው ያማቸዋል እነሱ። አንቺ ደግሞ ወድቀሽ አይደለም ተምረሻል፣ ያጠፋሽውን አይተሻል፣ የተሳሳትሽው ገብቶሻል። ድጋሚ ማትሸወጂ ማትለወጪ ሴት አዲስ ቨርዥን ፊት ለፊቱ ያያል። አዲስ ነገር ነው ሶሻል ሚዲያሽ መናገር ያለበት። ከአሮጌ ህይወትሽ የተላቀቅሽ እስቲል ስለ አሮጌ ህይወትሽ ስለሰራሽ ስህተት አይደለም መናገር ያለብሽ። ያንን ትተሽ አዲስ ነገሮችን ከፊት በቃ እንደዚህ ነበረች እንዴ እቺ ሴት ነበረች እንዴ ማናት አውቃታለሁ እንዴ ብሎ ማወቅ እንዲጓጓ አርጊው። አንቺ መከታተል ብታቆሚ አንቺ ባፈልጊው እሱ ይከታተልሻል። ቃል ገባልሻለሁ ለሱ። የዛኔ ሊያቃት የማይችላትን ሴት ነው ማየት ያለበት። ስለዚህ የማይጠብቃትን ሴት እንኳን ልታዝንለት እንኳን ልትከተለው በቃ ተከተለችው። ተከትለውም ከሆነ ለምነሽም ከሆነ ለምኙ፣ ተለማምጠሽም ከሆነ ምን ተፈጥሯል ብለሽም ለማወቅ ተጋጋጭ። በጣም ጤነኛማ ኖርማል ድርጊት ወይም ስሜት ነው። ማዘንሽም መናፈቅሽም እንዳትደነቂለት። ግን ያ ሁሉ ፍቅሩም ናፍቆቱም ምንም ነገር በይው በቃ ለሱ ያለሽም ግብዳን ቦታ ስቲል እያለ እሱን ለመተው እሱን ትታሽ አዲስ ይሆን ለራስሽ ለመስጠት
መጋጋጥ የምትችይ ሴት መሆንሽን አሳየው። ከአይምሮ እንዲህ በጣም ተወደኝ ነበርኩ ታፈቅረኝ ነበር እኮ እንዴት በአንዴ እንደዚህ ልትረሳኝ ቻለች? ምን አለ ህይወቷስ ብሎ እሱ ሲቧጥጥ እንደሆነም ሳያስበው እውነተኛው ፍቅር ይዘዋል። ሲመጣ ግን እንዳትቀበየው አደራ፣ ቃል እገባልሻለሁ። የማይጠብቀውን ከህሊናው በላይ የምትሆን ቨርዥን ስሪ እንጂ የሚጠብቃትን ሴት ተመሳሳይ ሴት ጥሩ መልካም የምትሳሳለት ምን የምትልለት ሴት እሷ ሊያሳዛኝ ናት። እንደምታስበው አይነት ቦታም ክብርም ፍቅር ማንም አይሰጣት። ተግበር ከቻላችሁ በእርግጠኝነት የሚሰራ ነገር ነው የነገርኳችሁ። ተግብሩ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሼር ማድረግ ላለባችሁ ሰዎች አድርጉ። ላይክ ኮሜንት ማድረግ ትችላላችሁ። እስከዛው ግን ቻው፣ ሰላም።